ጄሸዋ አለን ችግር የለው። ሁለታችንም ነው። እኛ እኮ ያው እዛ ተነጋግረን እንደ ህዝብ ጠይቀን የመጣ ነው ያለውን ነገር ለእናንተም እናስረዳ፣ እሱንም ደግሞ እንዲቀርብ ያለውን ነገር እሱም እንዲያስረዳ። ከዛ በኋላ አንተ ሁለቱንም መፍትሄ እንድትፈልግ ማለት ነው። ትክክለኛ መረጃ አጣርተህ እነኝም መረጃ መጥተው አንተም ደግሞ አለች የሚለው መረጃ አጣርተህ እህታችንን እንትን እንድትል ነው፣ መፍትሄ እንድፈልግ ነው። አለች በሚለው ዙሪያ ሙሉውን ህዝብ ነው የሚያውቀው፣ እያየ ነው ህዝቡ ነው የሚወስነው። እንዲያውም ይህን ጥያቄ ብሬክስ ይጠይቃቸው አይሻልም ስለነበር ምን እንደሆነ እንትኑ አሁን ይመች የጅዳው ደላላ መጣ፣ እነዚህ ደግሞ መጡ። እነሱ የሚያስረዱታላቸው፣ እኛ የምንጠይቀው ይመችን ነው። እናንተ አሁን ዝም ብላችሁ ተቀመጡ። በቀጣይ ይመችን ነው የምጠይቀው። ሄሎ ይመች። እንግዲህ ህዝቡ እየሰማ ነው። ትላንትናም ተጠብቀ ነበር፣ ዛሬም ስለመጣ ደስ ብሎናል። እሺ አሁን ምንድነው አንተ ያለህ መረጃ ወይስ ምንድነው የምትለው አንተ? እኔ መረጃማ በቀደሙ ያው በስልክ ገብቼ ነግሬ ያለው ሳይድ ያለውን ነገር ከመጀመሪያው አስረዳኝ ከሆነ ላስረዳ፣ ወይንም መረጃውን ያለ መረጃ ምንድነው የምትለኝ ከሆነ ስለ መረጃ ጉዳይ በቀደሙ ከመጀመሪያ ጀምረ እሺ ከመጀመሪያ ጀምረ ያለውን አስረዳን። ከመጀመሪያው ሞተች ብለህ ለቤተሰብ ያስረዳው አንተ ነህ ያረዳው። ከዛው ጀምረ ያለውን በጽሞና ተረጋግተህ አውራ። እኔ ሞተች ብዬ ለጌታውን የነገርኩት ኢትዮጵያ አልደወልኩም፣ አንደኛ ማለት ነው። እሺ ቀጥል። ያው ግን አባቱ ያሉኝ አንተ እንዳልካቸው ነበር። እሺ ቀጥልሽ። በፍጹም ይሄ ልጅ ይገባል፣ ጌታውን ይገባል፣ ይነግራል። የረሱ የነገርኩት። እሺ ቀጥል። እነሱ ናቸው ወደሱ። እሺ በወቅቱ በመጀመሪያ ከመሞቷ በፊት ያለውን በመጀመሪያ በምን አገኘሃት? እሷ ያገኘኋት የሄቴ ልጅ ይሄድ ነበር ብያለሁ። የሄቴ ልጅ ሲሄድ ጌታውን ወንድም ይሄዳል። መቼ የምታውቀው ሰው ካለ አብረህ ላክልኝ አለኝ። እሺ ብዬ ስል የሄቴ ልጅና ለጌታውን ወንድም ሰው አናገሩ። ይህን ሰውዬ አናገርኩት። 5500 ብር አለኝ። ይህን ያህል ብለዋል አልኩት። እሺ አሉ። ከዛ በኋላ የጌታውን ወንድም ካለበት ቤት ላመጣው ሲሄድ ይቺ ልጅ መሄዷን አልነገሩኝም። ማንም ሰው አላለም። በመኪና ላይ ወጣች። እኔ መኪና ላይ ማለት ነው። ቆይ እዚህ ላይ ብር ስንት ትከፍያለሽ ስንት አትከፍልም የሚለው ሳትማከሩ ሳትወያዩ 2500 የተባለውን አሁን 800 ያዢ የሚቀጥለውን በኋላ ትከፍያለሽ ሳትል እንዴት ሳትጨርሱ መኪና ላይ ልወጣ ትችላለች? ማን ጋር ጨርሳ? ይህን የጨረሰችው ከጌታሁን ጋር ነው። ጌታሁንና ባሏ ጌታሁን ጋር ነው የጨረሰችው። እሺ ጌታሁንና ባሏና ጌታሁን ጓደኛሞች ናቸው። ከጌታሁንና ባሏ ናቸው አወሩ። እኔ ስለ ወንድሙ አወራኝ። መሄዷንም የዛን ቀን ነው ሰይድ መኪና ላይ ወጣችሁ። እሷም አለች አላሉ። ሀና የሚስቴ ዘመን ናት። ያው ሚዲያም ላይ ሰምተሃል። ከእኛ ጋርም አብረን እንታወቃ። እንዲ ሀና አንቺም ልትሄጂ ነው እንዲ ስላት፣ አዎ ልሄድ ነው አለች። ይሻላል ብለሽ ስላት፣ አዎ ይሻላል ትሞክረው አለች። እሺ አልኩ። በመኪና ሄዱ። ቁርስ አልበላሁም ብትለኝ ያልሞቱ ልጆች አሉ ከእሷ ጋር ይሄ ሀበሻ ምግብ ቤት አስገብቼ ምግብ ገዝቼላቸው የገጠርም ልጅ አለ ካርድ እፈልጋለሁ ብትለኝ ይሄ ብር ካርድ ገዝቼ ሰጥቼ የሆነ ሱዳኔ ሰዋክ መጥቶ እኛ ተክላይ ልከውን ይዘዋቸው ሄዱ። እዛ በኋላ አሁን ብር ያስፈልጋሉ ወይ ስለጌታ አሁን ብር የሚያስፈልገው ለኪሳቸው ነው ተብሏል። ለኪሳቸው 7,700 ብር 800 ብር ይዘው ሄዱ። 800 ብር መስጠት ይዘው ተባለ። ያን ብር ይዘው ሄዱ። ተጓዙ። ሳቢያ ሲደርሱ ደወልኩላችሁ። ሳቢያ ደርሰናል አሉ።
ታዲያ አደሩ መሰለኝ አንድ ቀን ታዲያንን ቦታውም አይመች ያለንበት ሊጭኑን አሉ። ደወልኩ። አሁንም እዛ ሰውዬ ጋር እነኛ ልጆች እዛ ቦታ ናቸው አስናቸው ነገ ይመጣላቸዋል ሹፌር አሉ። ተጫኑ ሄዱ። የእህቴ ልጅ አለ። እህቴ ልጅ ላይ ደወልኩ። መንገድ ላይ እየሄዱ ማለት ነው። ስልኩ ይሰራል። ያለፋችሁ ፖሊስ ቆረጣችሁ ስለው ገና እየሄድን ነው፣ ገና መንገድ ላይ ነኝ አለኝ። እሺ ያሉ ከእህቴ ልጅ ጋር አወራሁ። የገጠር ልጅ ስጠኝ አልኩት። የገጠር ልጅ አወራሁት። የሆነ ሽፍታ አገኘን መንገድ ላይ አለኝ። ሽፍታው ምን አደረጋቸው ስለው በኪሳችን ብራችንን ቀማን፣ ሞባይላችንን ነጥቆን ነበር፣ መልሶ ሰጠ። ታዲያ መሪዎቹ የሉም ነበር እንዴ? መሪዎቹ መሳሪያ ላዙም፣ እሱ መሳሪያ ይዟል። ሰጠን አሉኝ። የልጅቷንም ይህም አሁን ሚዲያ ላይ እንደሚወራው መደፈሯንም አለመደፈሯንም ለእኔ ነገረኝ ሰው የለም። ሰይድ አልነገሩህም? አልነገሩኝም። የገጠር ልጅ አውርቼዋለሁ እዛ ቦታ ላይ፣ የእህቴ ልጅ አውርቼዋለሁ እዛ ቦታ ላይ። ሽፍታ ያዘን፣ ብራችንን ቀማን፣ ስልካችንንም ለጠቀን፣ ከዛ ስልካችንን መልሶ ሰጠን አሉ። ያው አለፉ ሄዱ። መንገድ ላይ ስልካችንም አልሰራልኝ። መጨረሻ ላይ ተክላይ ጋር ደወልኩ። ተክላይ ጋር ነኝ ልጆች ስልካቸው አይሰራም፣ ምን ሆነው ነው ስለው አይ መንገድ ላይ ናቸው እየመጡ ነው አለኝ። ይሻሉ ዘጋው። ከዛ በኋላ ማግስቱ አሱር ላይ አሱር በኋላ ነው ደወለልኝ ተክላይ። ይመቻና እንደደከመችና አልሄድ እንዳለቻቸው ነግሮኛል ተክላይ። ሲደውል እንደገና ስልኩ ሲደውል ልቤ በጣም ፈራ። ምንድነው ከዛ በኋላ ተክላይ ምንድነው አናስ ልጆቹ እንደረሱ ስለው አይ ይመች አና ምን ለእንዴት ነው የምትቀርበው ሲለኝ ያለ የሚስት ያክስቷ አይነት ምን ነው ተፈጠረ ስለው አይ በቃ እሷ አርፋለች አለ። እንዴት አርፋለች? በቃ ደክማ ነበረ። የራሷም ደግሞ የሆነ በሽታ አለባት ነበር። ያን በሽታ ተነሳባት፣ መሄድ አልቻለችም። መሪዎቹ ከአራት ሰዓት ከአምስት ሰዓት በኋላ አዘሯት፣ አጓጓዟት። መሄድ አልቻለችም፣ አረፈች። እዛው መንገድ ላይ የበረሃ ጠበል ቀበሯት። ሄዱ ሲለኝ ተደናግጫለሁ። በጣም ደነገጡ። ለጌታሁን ደወልኩ። ከዛ በኋላ የዛችን ቀን ሌሊት ፎቶም ምንም አላልኩትም። በማግስቱ ደወልኩና ተክላይ ቤተሰቦቿም ማስረጃ ይፈልጋሉ። ፎቶም ሆነ ቪዲዮ አስቀረጥና አምጣልኝ። አሁን በምን ነገር ነው የሚያምኑት አልኩት። እንግዲህ ፎቶ በወቅቱ ያዙ ስልክ ከሻፍ ነበርና ፎቶ አስቸጋሪ ነበር። ፎቶ አላነሱም አላቋትም ማለት እሺ አልኩኝ። ከዛ በሶስተኛው ቀን እኔ ሳይሆን አባትየው ደወለልኝ። እኔ ከትምህርት ቤት ልጆች ትምህርት ቤት አደርሳለሁ። ስመለስ ደወለ። አባትየው ይመችን ያህል አባት ነኝ ሲለኝ በሱ ቀጥታ ሲደውል እንዲህ ያህል አባት ነው ብዬ መልሼ ደወልኩለት። ስደውልለት ይመችን ልጄ ሞታለች አሉ። እኔ ግን አላመንኩም አለኝ። የዛን ቀኑ በማግስቱ ማለት ነው። በማግስቱ በሶስተኛው ቀን እንዴት አላመንኩም? ፎቶ አልተላከልንም፣ ቪዲዮ አልተላከልንም፣ አላመንኩም ሲለኝ እሺ በቃ ብዬ ተክላይን መስመር ላይ ያገናኙት። ተክላይ የሀና አባት ነው። የሀና ጉዳይ ማውራት ይፈልጋል አልኩት። እሺ አለኝ። አገናኙት፣ አወራሁ። እንዴት ሞተች፣ እንዴት ሆና የሚለውን ጠየቀው፣ ነገረው። እሺ ወይ ፎቶ አላካችሁልኝ ወይ ቪዲዮ አላካችሁልኝ፣ ምን ይችላል ከሳል አባቴ አስፈላጊ ከሆነ ፎቶና ቪዲዮ አሁን የበረሃ ቀብረናታል። መልኳም ቢቀየርም ያን ነገር ነገ ተነገ ወዲያ ሄጄ አስልክልሃለሁ አለው። ፎቶንና እንትኑ ከዛ ፎቶ እና ቪዲዮ ሳይሆን የምፈልገው
እኔ በራሴ የራሴ ምልክት አለኝ። ልዩቷ በድሮ በልጅነቷ ያማት ነበርና መሰለኝ ሀገር የራሴ ምልክት አለኝ። ክንዷ ላይ በል ወደዛ የሆነ የተቀበለ ነገር አለ። ያን አውጣና ላክልኝ አለው። እንጂ እኔ አስከሬን ስር ተጠግቼ ያን ነገር ቀድጄ ማውጣት አቅሙ አይኖረኝም። የአስከሬን ገና አዲስ ነው። እንዴት አድርጌ እዛ ጋር ቀድጄ አላወጣም? ፎቶ እናንተ ማስረጃ ከሆነ ላክልኝ። አይ ምልክልኝ ያችን ነገር ነው ሲለው ያችን ተገሯ ላይ ቀዳ አውጣና ላክልኝ ሲለው እኔ ይሄን መላክ አልችልም። ቀዶ የሚያወጣልህ ሰው ካለ ከጅዳም ሆነ ከየመንም ሆነ ከኢትዮጵያም የሚመጣ ሰው ካለ በራሴ ወጪ ይመጣል። ወደ ሀገርም ከሆነ ወደ ጅዳም ከሆነ በራሴ ወጪ መልሰዋለሁ። እዛ ቦታ ላይ አደርሰዋለሁ። ቀድሞ ያወጣል። እኔ ግን ቀድጄ አላወጣም። ቪዲዮና ፎቶን ከሆነ ያ ሳይሆን መጀመሪያ ፎቶ ነው ያለው። ፎቶና ቪዲዮ ላኩልን ነው ያለው። አይ ቆይ ቆይ ታወራለህ። እዚህ ላይ ያዝ ብዬ ነው። ለምሳሌ አባቷንና ተክሌ አባቷ ያለውን ነው። ቆይ አንተም እኮ መልስ ሰጥበታለህ። ችግር የለውም ተረጋጋ። መልስ ሰጥበታለህ። አባቷ ያሉኝን ነው። እኔ እንግዲህ ይሄንን አገናኝቶን ይሄንን ብሎ ሲነግረኝ ተክለይ ይመች ተክሌን ምን ያክል ታምነዋለህ አልኩት አሉ። ይሄ እኮ የ10 ዓመት ጓደኛዬ ነው። ከእናቴ ልጅ በላይ ነው። አብሬ በልቼ ጠጥቻለሁ። አይዋሽም፣ እመነው አለኛ። አንተ በተክሌ ላይ ምን ያክል እርግጠኛ ሆነ ነው ለአባቷ እንደዚህ ያልከው? ጨረሰ? አዎ የመንስቴጅ ነው። ከትግራይ ጋር ተተክላይ ጋር የበላሁት በየመንማ አልሄድኩም። የመንም ሄጅም ማለት ለማለት ደግሞ ባሏም ሰምቻለሁ ብሏል። ሚወት አድርጉልን። ባሏም ሰምቻለሁ ብሏል። ይህን እንዳልከው ይህንን አትካድ። ምን ያክል ግንኙነትና ምን ያክል አመኔታ ቢኖርህ ነው እዚህ ላይ አብራራለሁ። አላልኩም ነው የምትለው። ሰውየው ሰው የሚሄድበት ሰው በሁሉ የሚሄድበት ሰው ነው። በሱ ጋር የሚመጣበትም አሁን በሱ ጋር ይቃማ ሊያወጣ የሄደ ሰው ማንም ሰው የለም። ሰይድ ሁሉም በሱ ጋር ሄዷል። ሲሄድም የሞተም ይኖራል፣ ሲመጣም የሞተም አለ። ይሄ ፈጣሪ ያመጣው ነገር ነው። ገብቶሃል? አንደኛው ጥያቄ ተክላይ ምን ያህል አመኔታ አለ ለምትለው እኔ ተክላይ ማንም ሰው እንደሚልከው እነኝህ ልጅ ልኬያቸዋለሁ። እሺ ወደ ሌላው ርዕስ እንመለስ። እነሱም ሲመጣ የሞተ ሰው አለ፣ ሲሄድም የሞተ ሰው አለ። በቃ ጥሩ። ያን አሁን እሺ እና ሰውየው ሰው የሚሄድበት ሰው ነው፣ ሰው የሚሰራበት ሰው ነው፣ ሰው ሁሉ የሚያውቀው ሰው ነው። ጥሩ። አንደኛ ብሬ በልቻለሁ ከእናቴ በላይ ከእናቴ ልጅ እንግዲህ ትልቅ ሰው ናቸው፣ አይዋሹም። አሁን ወደ ሌላው ርዕስ እንግባ። አሁንም አዳምጠን። አሁን ይሄን ከተባባላችሁ በኋላ ለአባትዮ አልሞተችም የሚል መረጃ መጣለት። ምን አልሞተችም አይደለም፣ ልጅትን የቀበሯት መሪዎች ናቸው። መሪዎቹ ደግሞ ጉዳዩን ለማብራራት አማርኛ ቋንቋ መናገር አይችሉም፣ ትግረኛ ተናጋሪዎች ናቸው እና ዋናው ጉዳዩ ያለው እቀበሯት መሪዎች ጋር ነው ሲባሉ በቀጥታ አለማጣ ሄዱ። አባቷ አለማጣ ሄዱና እነዛ መሪዎች የሚሉትን ሲያስተረጉሙ አይ መሪዎቹ አልሞተችም፣ መደራደር የምንፈልግበት ጉዳይ አለ፣ በድርድር ትለቀቃለች፣ ልጃቸው አልሞተችም ብለዋቸው አለማጣ ተመለሱ። አሁንም ደውለው ልጄ አልሞተችም አሉ ብለው ወደ አንተና ወደ ተክሌ ደወሉ አይደል? ተክላይ ጋር ደውለው አልሞተችም ሲሏቸው ልክ እምነት እንዳለው ሰው ሆኖ ቅዱስ ሚካኤልን ልጃችሁ ሙታለች ብሎ ማለልኝ
አዮ ቅዱስ ሚካኤል ይምታህ ብዬ እምነቱንም ሳልቀበል ያለኝንም ሳልቀበል ቅዱስ ሚካኤል ይምታህ ብዬ ወጣሁ። ከዛ ወዲህ ልጄን በማፈላለግ ላይ ነው ያለሁት አሉ አባታቸው። ማን ነው መሪዎቹ ናቸው የቀበሯት ብሎ ከነገራቸው በኋላ መሪዎቹ ለምን አልሞቶችም መደራደር ፈልገን ነው አሉ። ይህን ካሉ መሪዎቹ ልጅቱን ደብቀዋታል ማለት ነው። መሪዎቹ አብረው የነበሩት መደራደር እንፈልጋለን አልሞተችም ብለው በትግረኛ አስተርጉመው እየተነገሩ ተክሌም ቦታው የለም አንተም ቦታው የለም፣ መሪዎቹ አልሞተችም ብለው ድርድር ነው የምንፈልገው ካሉ አንተና ተክሌይ በምን ይዘት ነው ሙታለኝ ብላችሁ የደመደማችሁ? እዚህ ጋር አንድ ነገር ልጠይቅህ፣ ጥያቄ አንተ ልጠይቅህ። እነኚህ መሪዎች በተክላይ ስር የሚወስዱ የሚመልሱ መሪዎች ናቸው። አሁንም ተክላይ ስር ያሉ ሰዎች ናቸው። የመሪዎቹን ስልክ ያን አባት ቤተ ጋሊቶ የመሪዎቹን ስልክ በሬት አወራቸው። እችን ብቻ ትመልስልኛለህ? የሚያውቀው የተክላይ ስልክ ነው። መሪዎቹን በማን ጋሊቶ አወራቸው ያን አባት እና መሪዎቹን እንደራደራለን አሉ። እችን ብቻ በማን ስልክ አገኛቸው? ጥሩ ላራሽ ጥሩ ነው። ጠብቀኝ አያ ከይቅርታ ቆይ ዙ ላይ ንግም ቀስ ብላ ቆይ ተረጋግቶ አቆምበት ይቀጥል። ቆይ ዙ ጠብቁ። ቆይ መሪዎቹን ቆይ ረበሽኳችሁ። ሄሎ ሰላም ረበሽኳችሁ። ያ ነበር አንድ ጥያቄ ብቻ ነበረኝ። ሰከም ስማ ሻምበል ቋንታ ሻምበል ቋንድ ጊዜ ይሄንኛው ባላንስ ስላለቀ ነው። ጠብቁ እንጂ ለቅለቅ እንዳለ ስማ ኮፒሊንክ ታብታብ አድርጉ። ሌሎቻችሁ ኮፒሊንክ ታብታብ ቆይ ይሄንኛው ስልክ እንትን አቋርጦብኝ ነው። ጠብቁኝ። ምክንያቱም እያመሳከር ነው የምናሄደው። አባትየውም መቅረብ አለባቸው። ዝም ብሎ በዋዛ የሚታው አይደለም። እሺ ይሰማል አይደል? ይሰማል። ቆይ ጠብቀን። ሄሎ ይሰማል? ያንኛው አቋርጦኝ ነው። የምጠይቃችሁ ጥያቄ ነበረኝ። መሪዎቹ ቋንቋ አይችሉም፣ ሀኔን የቀበሯት ቋንቋ አይችሉም እና አለማጣ ሂዳችሁ ልታስተረጉሙ የቻላችሁት በምን አግኝታችኋቸው? መሪዎቹ ነው ቀበሯት ያሉትን ሰዎች በማን ነው ያገኛችኋቸው? አለማጣ ሄዳችሁ ትግረኛ ያስተረጉማችኋቸው? ትርጉም ባይሆን ትርጉም እናሰው ጓደኛ አለኝ እንደዚህ ቋንቋችን እያሉ እኮ ልጅን ቀርበተች ተባልኩ ጓደኛ የታውረው ማለት ነው። እንዴት እኔ ሰዎች አሉኝ ድንበር ላይ ልጅቷ እንዴት ተብሎ ሲለኝ ወይ
ማን ነው አልሞተችም ያለ? የት ላይ የሚኖረው ናሆም የሚባለው? እሺ እኔ ማለት የፈለግኩት ያን አባት እኔ ማለት የፈለግኩት ሀኔን የቀበሯት ሰዎች አማርኛ ተናጋሪ አይደሉም፣ ትግረኛ ተናጋሪ ናቸው የሚል መረጃ ከየት ነው ያገኙት? ከተክላይ ነው። አዎ ተክላይ ነው። እባክህ እንዴት እንደሞተች እንዴት እንደቀበሯት ቀበርና ካላይ መጀመሪያ ደግሞ እንደገና ቀበሯት አለኝ። ቀበሯት አለ እንደገና ዞር አደረገና ቀበሯት። እንዴት መና አረገኝ እንዴት እንደሆነ አሟሟቷን አቀባበሯን አዋንማን እንዴት እንዳለች እንደው እንዴት ሆና ነው የሞተች ስለው መንፈስ ነው ሁሉ ምን ማረገ የአንድ ልጅ ነገር አደራ አለች። ወዲያው ነፍሱ አለፈ አለኝ። ሰው ምንም የለም አለኝ። መቼም ሰው በዛን ጊዜ ያችን ልጅ ማጣት ማለት ከባድ ነው። በምድር ላይ ሰው ሆኖ ይደናገጣል። ተደናግጫለሁ በጣም ደስ ገዛረኩና ታዲያ እንዴት ነው ስለው ናይ ቀብረዋታል አድርገው ቀብረዋታል። አሁን የምታወሩትን ብዙ ህዝብ እየሰማ ነው። ይቅርታ ስላልነገርኳቸው ብዙ ህዝብ እየሰማ ነው። እሺ አሁን እንደገና ቀብረዋታል አለኝ። ቀብረዋታል ማንም እንዴት ነው የቀበሯት? ማን ነው ስለው ወንድሜና የእህቴ ልጅ ናቸው። ወንድሜና የእህቴ ልጅ ናቸው አለ። የቀበሯት እንደሆነ እንዳውቀው አገናኘኝ፣ እነሱን አገናኘኝ ብለው ቋንቋ አይችሉም ማለት ቋንቋ አይችሉም ማለት ምንድን ነው ቋንቋቸው? ምን ይሆን ብዬ ደግሞ እንደገና ተወስታ አድርጌ ደግሞ እንደገና ስልክ ተደወለ። እናንተ ተነገራችሁ አይደለም እንዲ ተነገራችሁ እኮ እናንተ አይ ምንድን ነው ቋንቋ ኦሮሞም ሆነ ትግርኛም ሆነ በፈለገው ቋንቋ ሄድቼ ላስተርጉማቸው እንዴት እንደሆነች እንዴት እንደተቀበረኝ እንዲያስረዱት ነው። ተነገራችሁ እናንተ ዋ ተነገራችሁ ተክላይ ነው እንደዚህ የሚለው ትክክለኛ ሰዎቹን አምናችኋለሁ አለኝ። ማን ነው አምናችኋለሁ? ተክላይ ነው እንደዛ ያለው? አዎ እሺ ተክላይ ነው። እሺ አምናችኋለሁ፣ እኔ አምናችኋለሁ። ኧረ ተው እኔ ልጅቷ መንፈስ ካመማት ልጅቷ ተቀይተናገር ልጅቷ መንፈስ ካመማት ምናልባት እዛ ቦታ ላይ አስወጣት ያረጋት ታቸዋት ከተዋት ሊሄዱ ይችላሉ። ወይም ደግሞ የሰው ባህሪው አይለይም። ወይም ወተች ብለው ጥለዋት ሲሄዱ መንፈስ እንደዚህ የማድረግ እንትን አለው። የመግደል አቅም የለውም። ምንም አያመጣም። ሴጣን አይገድም እኮ ሰውን። አሁን ልጅቱ የሚገል በሽታ አልታመመችም። ድሮም አለባት የምትሏት ህመም አልተነሳባትም። አብረው ያሉ ልጆች ከተለዩት ድረስ አንዳንድ ጊዜ ተመድከም ውጭ ፍጹም በሽታ አልታየባትም ነው ያሉት። ይሄ የድሮ ህመም አለባት የምትሉትም ተውት። አሁንን የምጠይቁ ቁጥራቸውን ሰጧችሁ? ከዚያ በኋላ አረቀው ግድ እነሱ ዳውራቸው ብለው ነገር በኋላ አራት ተቀድራሉ። እነዚያን ልጆቹ ስጠይቃቸው እንዴት ነበረች እንዲያው እንዴ ሰው ሁኔታዋንላቸው ልባቸውን ልባን ፍል እያደረገ 10 ደቂቃ በ10 ደቂቃ ውስጥ ልባን ፍል እያደረገ ነ ሌላ መንፈስ አልታመመም። እነሱ ግን እንደዚያ ብለው አሉ። እነማን ናቸው እንደዚያ ያሉት? እስካሁን አልተነሳባትም ስላቸው፣ አዎ መሪዎች ውስጥ አማርኛ ይችላሉ አይችሉም ስለው አንደኛው ቅድስት አድርገው አለ። ቅድስት አድርገው ሲለኝ አሁንም ደግሞ ልብ የጠረጠረ ነገር የተወዛገበ ነገር መጣ።
አሁን ከዚህ ያንን ሰው እየደውዬ እንዴት ነው ስለው ቆይ ረፍ ቆይ አዲስ ነገር አለ ደስ የሚል ነገር አለ አዲስ ነገር አለ ልጅቷ አለች እያሉ ነው ያለኝ። ማን ነው እንዲህ አለ ያሉ? ናሆም እዛ ያለው አላማጣ ያለው ማለት ነው። አላማጣ ያለው ናሆም አለች ልጅቷ አስጠይቅ አለች ብለውኛል። አይዞህ እንዳትደናገጥ አይዞህ እኔ እየጠየቁህ ነው አብሽር አይዞህ አለኝ። ከዚያ በኋላ ስልክ ስደውልለት አላነሳም አለኝ። ስልካው አላማጣ ሄዱ። አላማጣ እንዴት ነው ምን ነው ለምንድን ነው እንዴት ሰው በደህና ቀን አብረን በልተናል አብረን ጠጥተናል እንዴት እንደዚህ ሰው ልጅ ያህል ነገር ተረድቼ እንዴት አታጽናናኝ እንዴት ለምንድን ነው የማታጽናናኝ ምናምን ብዬ ስጠይቀው በቃ ችግር የለውም እኔ የራሴን ስራ እየሰራሁ ነው እያጣራሁ ነው። አሁን ይኸው ስልክ ቁጥር ሰጥተውኛል አውጠውኝ ይኸው እያወራኋቸው ነው። በትግርኛ ሳወራቸው በደንብ እንትን ብለውኛል። እናንተ እንዲህ ነው ስትሏቸው እነሱ ዝም ብለው ነው ስልክ አለዋውጠውኛል። እኛ የራሳችንን ስራ እየሰራን ነው። አብሽር እደውልልሃለሁ ሂድ ወደ ቤታ ላይ በደንብ አንከባከበ ሸኝ። ድርድር ይፈልጋሉ ምናምን አለ። በቃ እንዲህ አይነት ነገር ላይ በቃ እነሱ ከደላላጅ እነዛ የተክላይ በሬዎች ለሌላ ሰጥተዋታል። ሌሎቹ ደላሎች ደግሞ ሌላ ጋር ነች እያሉ አባቷን አገናኘኝ እያሉ ነው። ወይ ነገ ወይ ተነገ ወዲያ ይደውሉልሃል ነበር ያለኝ። ብልም ሰውዬው እየከዱት መሰለኝ አለውልኝ እስካሁን ድረስ። ስለዚህ እነ ተክላይ ለሌላ ደላላ ሰጥተዋታሉ። ደላሎቹ ደግሞ አባቷን ማናገር ይፈልጋሉ እና ይደውሉላችኋል ጠብቁ ነበር የተባላችሁት። አዎ ጠብቁ እየተባልኩ በቃ በድርድር ላይ ነን ተደራድረናል። እንዲያውም አንድ ቀን እንደው ዛሬ አሁን ወደ ማታ ላይ ይደውሉልሃል። ማታ ነው የምታወራቸው። ወደ ገንዘብ ድርድር ሲመጡ ወደ እኔ አዙራቸው አንተን ወደ ሌላ ጋር እንትን እንዳይሉ የወንድምናም ቁጥር ስጠኝ ብለውኛል። እኔም አውቀው አባቷን ነው የእኛ ሰው ነው አባቷን በሌላ መንገድ ተገነው እንጂ ልጅታይሸዋሩ ልጅትወል ልጅቷ የኛ ነች ብያቸዋለሁ። እሺ ሞቷን እዚህ ላይ ሞቷን ማን ነው ያስረዳችሁ? ይመች ነው ሞቷን ያስረዳችሁ ደውሎ? ኋላ ይመች ነው እኔ የተደወለው ተጅጋ ነው የተደወለብኝ። እንደዚህ ነው ተብሏል። ምንድን ነው ልጅት ላሳሌ ልጅ በቃ እንዲ አሁን ጥርስ የለም እያሉ ነው። ስለዚህ ደውሎ ልጃችሁ አርፋለች ብሎ የደወለው ይመች ነው ለልጅቱ ነው የተነገረው። ልጅቱ እንግዲህ ላይ ይመች ነግረዋል። እሺ ይመች ተክሌን ምን ያክል ታምነዋለህ ብላችሁ ስትጠይቁት ምንድን ነው ያላችሁ? ከወንድሞቼ በላይ አምነዋለሁ። ወንድሜ ነው። ከ10 ዓመት በላይ አብረን ስንት ሰርተናል። ስንት የሰራን ሰዎች ነን። እህቴንም ወንድሞቼንም ስንቱን እንደው ከህዝብ በላይ የሚታመን ነገር አለ። ሚስትን ብትሄድ አምነዋለሁ። እንኳን የ10 ዓመት በላይ አብረን ሰርተናል። ወንድሜ ነው። እኔ ከወንድሞቼ በላይ ነው የማምነው ነው ያለኝ። እሺ እንግዲህ እናመሰግናለን። ያኔ አባት ባለው ደግሞ በኋላ ላይ እንደውልላችኋለን። ለቤተሰቦቹ የላካችሁት ሽምግልና ሄዷል አልሄድም? አይ ያው አንተ እንደዛ ስትለኝ ስልክ ደወልኩለት ለወንድሙ እንቀራረብና ልጃችሁን አስሩ እኔ ተሰጠሁት ሰጥቻችኋለሁ። ሌላ ችግር ከመምጣቱ በፊት ልጃችሁ ልጅን እንደዚህ አስደርሰታል ዜና ታድቆ ይኸው የትም በረሃ ላይ አስቀርቷታል በገንዘብ። እኔ ደግሞ ገንዘብ ለምኜ ልክፈል ያለኝ ርስ የምሸገኝ ወን ገንዘብ ለምኜ ልክፈል መከራዘር ብችል ለምን እኔ እሱን ምንትን ማለለው ልማልላችሁ። ልጃችሁን ግን መጀመሪያ ሌላ ውስጥ ከመግባታችን በፊት አስጥሉኝ እየደወልኩለት ችግር የለም የእናቱ ልጅ አለ ማታ ሁላችንም ተሰብስበን እንደውልልሃለን አሉኝ። በዚያው ቀሩ። ሽምግልና ምን አላላከኝ አልኩ።
ሴትዮዋ ወንድም አድርጎለው የሴትዮዋ ወንድም አስከፍትፋ መጣች። በቃ እስከ መጨረሻው ሄደን እነሱ ሰዎቹ ለዚህ ለአበባ ፍላወር ምናምን አለች። ብዙ ነገር አመጣች። እሺ ሚስቱ ደውላ ምንድን ነው አለቻችሁ? ሚስቱ ደውላ ከጅዳ እኔ እኮ መሰለ እህቴ ነች እነዚህ የሚቆሙት እኮ ገንዘብ መሰብሰቢያ ነው፣ ለአበባ መሰብሰቢያ እነሱ የሚቆሙትን ሰዎች ከተናገርሽ እንጣላለን። አርፈሽ ተቀመጭ ብለው ነው የይመች ሚስት እነሱ ቲክታክ ላይ የሚጮሁት ለአበባ መሰብሰቢያ ነው አለች። አዎ እነሱ ሰዎች እንዳትናገሪ የሚሆነውን ነገር እኔ እኮ ከእነሱ ተሰዎቹ አይደለም የሰማሁት። ትግራይ ድረስ ኪድኪ መኖሯን እኮ ሙልጭ አድርጌ ላወጣ ነበር። እናንተ ግን ሞታሌ ብላችሁ እንትን ብላችኋል። ሌላውን ወደ ቀይረሽ መፍትሄው አሁንም ያለው እጅሽ ላይ ነው። ችግሩም ያለው እጅሽ ላይ ነው። አንቺ ባልሽ ገብቶ የማይናገርበት ምክንያቱ እዚህ እንትን ላይ ገብቶ የማይናገርበት ምክንያቱ ችግሩ እናንተ ለሆኑ አይደለም ወይ? አንቺስ ስጋሽን ደግሞ መለዋጭ ሆነሽ ነው ስትጮህ መንገድ ለመንገድ እንትን ስትል ምን አይነት ወርጅነት ኖሮብሽ ነው? አንቺስ ኧረ ይህንን ነው እቴ እንደዚህ እኮ ና እንዴት ብለሽ ሰውየውና ሰውየው 10 ዓመት ጓደኛዬ ነው አምነዋለሁ እያለ ካለ እንዲህ እናውጣት ይችል ልጅ እንዴት የኒህት እንደዚህ የትም ቀርታ እንዴት ብለሽ አንድ ቀን ነገር አንስተሻል፣ በዛው አንድ ቀን ደግሞ ልሽት በዛው ጠፋሽ። አሁን አንቺ ሰው ነሽ፣ ግን ኑሮ የእናንተ ዘር ጎበዝ ነበር፣ ግን በጣም ባለጌ ሰዎች ናቸው። ባለጌ ነሽ አንቺ። ይህን ዘንዶ ባልሽን አስተኝተሽ ታበያለሽ። የማንንም የድሃ ልጅ እንደዚህ እየሸጣችሁ ትበላላችሁ፣ ፎቅ ትገነባላችሁ። እናንተ ካመጣችሁ ልጅ ናቱ፣ ካላመጣሽ ልጆችሽን በቀረቡ እያጋብሽ ትቀብሪያለሽ። ነገ ጠዋት ብትለምኝኝ አታገኘኝም። የእኔም ልጅ እንደ ሰው አንድ ቀን ነው አንድ ሞት ነው የሞተችው፣ ትሙት። እንግዲህ ወዲያ ካልገደላችኋት እስካሁን ልጅ አለች፣ ልጅን አስረክብኝ አልኳት። በነገራችን ላይ እነሱ በጸሎት ነው ልጆቻችሁን ትቀብራላችሁ አሉ። ለጥንቃቄ አድርጉ። ተከታው ያው እሳቸው በጸሎት የሚያምኑ ሰው ናቸው። በዱላና በምናምን አይደለም እያሉ ያሉት። እሺ ቀጥሉ። አዎ እኔ ለሰጠሁት ሰጥቻችኋለሁ። በቃ እኔ በየደብሩ በየቤተክርስቲያኑ መገበሪያ አፍስሻለሁ። እንኳን ሰው ቀርቶ የወፍ ልጅ ሊሞት አልፈልግም። እኔ በዛሬው ሰዓት ግን ይሄ ሁሉ ችግር ከመምጣቱ በፊት አንቺ ልጆች የኔ ልጆች ወንድሞች ናቸው፣ የኔ ልጆች እህቶች ናቸው። ግን ይህም ሁሉ ነገር ያለ የምታደርሱት እናንተ ናችሁ። ታዲያ ማታ ገብቶ ለእነዚህ ግለሰቦች የሚሰጠውን መልስ ሰጥቶ አሳልፎ የሚሰጠውን ሰው ይስጥ ብያለበት። በዚያው ወጣ ይቀራል። እሺ አሁን ጠዋት ሽማግሌ ላኩ። ጠዋትም ከዚያ ወዲያ በማግስቱ ጠዋት ትላንትና ጠዋት እነዚያን እነ ታዛቢን አጥፋውን ሌሎች 4 ነን እንዲህ ነው አሉ። የምንስማማበት መንገድ ልጄን አስረክቡኝ። ከሰሬ ጊዮርጊስ አደራሳ ከሰሬ ጊዮርጊስ ልማልላችሁ ለምን የልክፈል እርሻዬን ሸጬን የመጋዙ አርሳለሁ። ለምን የልክፈል ልጄን አስረክቡኝ። ለምን የልክፈል ሌላ ወሬ ሄደን እኔን እንዲሆን መለኝ እኔ ራሴ እንዲሆን ሄድቼ ቀብሯ ማየት አለብኝ አለ። በአካል ትናንትና መታ አየናት እያሉ ዛሬ ቀብር ስለኛታ አንተ ይህንን አማርኛ አናቁም። በሽምግልና ከሆነ የመጣኸው ሰውየውን አሸማግለኝ። ሰው ከመውደቁ በፊት እነሱ ከሚያልቁ በፊት እንደሚያልቁ የወር እስከሚያልቅ ድረስ የእነሱን ነገር ታያለህ። ከእንግዲህ በኋላ ነገር ሳይመጣ ገላ አሉኝ ልጅን ያስረክበኝ ሰውየው። እሺ እንግዲህ ምንም እኛ በቁስ ነገር እንልበዳለን። አንተ ሄደህ ሰው ልግደል እንዳትል ነው የሚጓጓህ ነገር። ሰው ልግደል እንዳትል ነው አሉ። እኔ ሰው አልገልም። ሰው ምገል ሊሆን ይመችል። አሳሳንት ዳቦ ያሳደኩት ውሻ እሱ ጋር ለስራ ሳይሆን ጊዜ ለማሳለፊያ ጊዜ የተቀመጠ ሰው አለ። አንጀቱን እናሳየ እያሉኝ ነበር። አንጀቱን እናሳይህ እናሳያለን እያሉኝ ነበር። አሁን እናሳይ እያሉኝ ነበረ። እኔ ግን አንዲትም
ነገር እንዲሆን አልፈልግም። ቆሞ ልጆቹን እንደኔው እንደ ሲቃጠል ሲኖር ነው ማየት የምፈልገው። እሱን ይህ ሁሉ ከመሆኑ በፊት የምፈልገው የልጅን ጤንሳ ብቻ ነው። የልጅን ትንፋሽ ብቻ ነው የምፈልገው አልኳቸው። እሺ ያን አባት እንግዲህ ምናልባት እኛን እንደ አዲስ ከ2 ወር በኋላ ሞቴ ከተባለ ከ2 ወር በኋላ እኛን እንደ አዲስ የቀሰቀሰን የእርስዎ ጸሎት ሊሆን ይችላል። አሁንም ለልጆቻችሁ ጸሎት አድርጉ በአካል እንድትገኝ። በተረፈ እኛ እንግዲህ ህዝቡ የኢትዮጵያ ህዝብ የሚችለውን እያደረገ ነው። እውነተኛውንም ለማወቅ ጥግ ድረስ እየሄድ ነው። ጸሎት አድርጉላት። በኋላ ላይ እንደውልላችኋለን መልሰን። ስለረበሽናችሁ ግን ይቅርታ በሌሊት መድኃኒዓለም ሀሳብ ካለው ጠይቀው፣ ሀሳብ ካለው አስጨርሰው፣ ሀሳብ ካለው አስጨርሰው። በደንብ ይናገር፣ ሀሳብ ካለው ይናገር በደንብ። ሌላውን ወሬ ማውራቱን ትቶ ዘንዶ ሲውት የነበረ ዘንዶ ህይወት አጥሩ ነው። ተኝቶ መዋጥ 20 ዓመት ሙሉ የዋጠው ግፍ ነው ያወጣው። ፍልቅልቅሉን ያወጣው ዛሬ ገብርኤል ነው። ግፉን አውጥቶበታል። ኢንሻአላህ እንግዲህ መልሰን እንደውልላችኋለን። ሀሳባችሁን የመጨረሻ እንጠይቃችኋለን በኋላ ላይ። ተኛውን በቃሽ። እንግዲህ ችመች ወላጅ አባት ያለውን ሁሉንም ሰምተሃል። አሁን የምንፈልገው አንተ ምንድን ነው የምትለው በዚህ ዙሪያ? ሰምቻለሁ። የሰማሁን ሳይድ አይ አባቷ ጋር እንድትደውል ያልኩህ የጠቅላይ ድምፅ እንትኖች ድርድር እንፈልጋለን ብለዋል። ያናግረዋለሁ ብለዋል አልከው ነው አባቷ ጋር ያስደወሉ። ሰያ ወይማ አንድ ጊዜ እኔ ባይዘው ወይ እንደዛ አይደለም አታየቁ መሆን ያለበት። አሁን ይመች ወንድማችን የሰማ ከሆነ ልጅቷ ለምን አንተ ቁጥሩን አሰጠኝም? የመንዛር የለም የመንዚው የለም እዚህ የመንዚው አይደለም ሌላ ነው። የመንዚው አይደለም ቀስ በል የመንዚው አይደለም ወንድማችን የመንዚው የለም እዚህ መጀመሪያ አልገባም። እሺ ቀጥል። ምንድነው ጥያቄ? ጥያቄ እኔ ምንድነው ልጅቱ በህይወት ማለቷን አረጋግጠናል ዛሬ። ምክንያቱም አንድ የስልጤ እህታችን ቆይ ማነት ቆይ አሁን በዛ አንድ ጊዜ ያን መጨረሻ ላይ አሁን እኛ የእሱን ሀሳብ ነው ይቀጥል። አሁን ማንም ነገራቸው ጥያቄ ነበረው። ማንም ሰው በሀሳቡ እንዳገው የፈለገውን አንተ የመሰለህና አንተ ጋር እውነት ነው ብለህ ያመንከውን አውራ። በቃ እኔ አሁን እስከነገርኩህ ድረስ እስካወራሁት ድረስ ነው የማውቀው። እሺ እስካወራሁት ሞተች እስከሚለውን እስከ አባትየውን እስከማገናኘው ድረስ እስከዚህ ሰዓት ድረስ እስከዛ ቦታ ድረስ ነው የማውቀው። አሁን ቅድም ይመች ቅድም ያልከው እኔ አይደለሁም መርዶ የነገርኩት ወይም ደግሞ እኔ ከተክሌ ጋር የት ተገናኝተን ነው አብረን የምንበላው እንደዚህም አላልኩ ብለህ ነበር። አሁን ሰማቸው። እህቴና ሚስቴ ብትሄድ በሱ አምነዋለሁ ብላቸው። እኔ ትልቅ ሰዎች የእምነት ሰዎች ናቸው። በነገራችን ላይ ጨርሰው ለፈጣሪ ነው የሰጧችሁ። ምናልባት ምን እንደሚፈጠር እነሱ ያመኑት ነገር አለ። የሚሄዱት በፈጣሪ ነው ሸክላቸው እና አሁን አንተ አንድ ነገር ልንገርህ። ይመች ነው ያስረዳኛል አለ። አሁንም ሰውየው አንተ አሁን ይመች ነው አላለም። ሰውየው ልጅቱ እያለቀሰ ተጅዳ ተደውሎብኝ ያለኝ እኔ ሰውየው ላይ ራሱ ነው የደወለብኝ። የራሱ ነው ከኢትዮጵያ ከ3 ቀን በኋላ የደወለብኝ። ይመች ነው እያለ አልሰማ። ለልጅቱ የደወለው ይመች ነው እኮ አሉ። እኔ ለጌታሁን የደወልኩት አይደለም ያልኩህ ተክላይ፣ ለጌታሁን ደውዬ የነገሩት አይደለም። ይሄ ቀላል። እሺ አሁን ጌታሁን ለባባና ለወንድሙ ነግሮት ይሆናል እንጂ በቃ ነገረን እኮ ያለው። በቃ ልጅቱ አንድ ጊዜ የፈለግከው ስላልገባኝ ቆይ አይሚ እኛ የምንፈልገውን እሱ በነፃነት ያወራና ከዛ በኋላ እኛ እናወራለን። እሺ አሁን አባትዮ ተክላይ የቀበሩትን ልጆች እንዴት እንደቀበሯት አዋዬ ብዬ ስነግረው ትግረኛ ነው እንጂ አማርኛ አያውቁም አለኝ።
እኔ ነኝ ያልኩት አይደለም፣ ተክለ። በኋላ ደግሞ ሌሎቹ እዛ ነበሩት አማርኛ ጽድት አድርገው ነው የሚያውቁት ሲሉኝ ቀጥታ ወደ አለማጣ ሄጄ ጓደኛ ነበረኝ እንደዚህ እያሉ ነው እና እንዴት ነው ነገር ብዬ ስጠይቅ እዛ ያለው አለማጣ ያለው እዛው እነሱ ጋር ያለ ናሁም የሚባል ሰው ስለሚያውቅ እዛ ላይ ደውሎ እነዛን መሪዎች እንዲያናግሩኝ ያደረገ በትግረኛ። ስለዚህ የተክለይ ሰዎች ለሌላ ደላላ ወይም ሌላ ሽፍታ ሰጥተዋታል። ልጅቱ ስላለች እነዛኞቹ ደላላዎች አባቷ ያናገረን ብለው እየጠበቅኩ ነበር የደወለልኝ የሚል ነው የሚሉት እሳቸው። ከአንተ ተስፋ ሲያጡ በዛው በተክለይ ላይ እየደወሉ እንትን ፈልገዋል ማለት ነው። ተክለይ ለምን ትግረኛ ብቻ ነው የሚችሉት ብሎ ዘጋባቸው። እንዴት እንደቀበሯት እውነት ከሆነ ይሄው ስልካቸው የመሪዎቹ እንዴት እንደቀበሯት ይንገሩ ብሎ ለምን ቁጥራቸውን አልሰጠውም? ለምን እንዴት አድርገው እንደቀበሯት ሲጠይቀው ትግረኛ ተናጋሪ ናቸው አማርኛ አይችሉም ብሎ አማርኛ የሚያወሩትን መሪዎች ለምን እንደዛ አደረገ? አንተስ ለምን አልጠየቅከውም? ይሄ ጥያቄ አይፈጥርህም ለአንተ? ጥያቄ ፈጥሮብኛል። እኔ እኮ ነገርኩህ፣ ፎቶ ላክ ብዬዋለሁ። ከ3 ቀን የዛን ቀን እንደነገረኝ እኔ ልክ እንደ ሞቷን ሲነግረኝ ተደናግጬ ፎቶ አላልኩትም። በማግስቱ ግን ፎቶ አስመጣልኝ ብዬ በማግስቱም እስከ ወር ድረስ ተጅተዋል። ፎቶና ቪዲዮ አምጣ ብዬ በራሴን በለብቻም እየደወልኩ ሳያመጣ ሲቀር እች ላይ አለች የሚል ጥርጣሬ አላደረብህም? ሰይድ እኔ ቅድም እየነገርኩ ነው ያለሁት። ፎቶና የአስከሬኗን ፎቶ ሁሉም ነገር ልላክ ልቅረጥናል። በ3 ቀኑ ባላቀሙ ገና አባትየው እንደደወለ ልላክላችሁ ሲል አባትየው ፎቶና ቪዲዮ አይደለም የፈለገው። አባትየው እለዋ ላይ የተቀበረ ነገር አለ ያንን አውጡ ነው የሚለው። አባትየው ይመች። አባትየው ያንን ነገር ሲጠይቅ መደረግ ያለበት ምንድን ነው? አባትየው ከፎቶ በላይ ነው እኮ የጠየቃችሁ። ምን ማለት ነው? አባትየው የጠየቃችሁ ከፎቶ በላይ ነው። አባትየው ያንን ሲጠይቅ እኛ ያንን ሰውነቷ ላይ የተቀበረን ቀዶ ማውጣት አልቻልንም፣ ግን ፎቶ አይነው ሰውነቷ አይነው ብሎ መቀረጽ እንዴት አልቻላችሁም? አባትየው እኮ ከፎቶ በላይ ነው የጠየቃችሁ። ፎቶም እኮ ነው ይሄን ሲል ፎቶም እየጠየቀ እኮ ነው፣ ቪዲዮም እየጠየቀ እኮ ነው። ይሄን ማለት ምን ማለት ነው? ያንን ስታወጥ እኮ ቪዲዮ ቀርጻችሁ አውጡና አምጡልኝ ነው አይደል ያለ። ስለዚህ ያንን ማውጣት ካልቻላችሁ ለምን ቪዲዮ ቀርጻችሁ አስቀርጠህ አላክለትም? ሁለተኛ አባትየው ነግሮኛል፣ እንደዛ አድርጉ ስንላቸው እኛ ስንት ጀግና ያገላበጥንን እንኳን የእሷን ችግር የለውም ቀደን እናዋጣለን ብለው ነበር አለ። በአንተ እሱ በየቀኑ እስኪ አሁን ታዲያ አንተ አለች ነው የምትለው የለችም ነው የምትለው? እኔ እንግዲህ ሰይድ አሁን እናንተ እንደምትሉት አለች ከሆነ አሁን በአለች የሚል 4 ሰው 5 ሰው መጣ እያላችሁ ነው አይደለ? በአንተ ሳቢ አሁን እነዚህ ሰዎች ቆይ አንድ ጊዜ እነዚህ ሰዎች ቪዲዮ አምጡ አልካቸው አልሰጡም። አባታቸው የጠየቀውን አልሰጡም። ስለዚህ እንደገና እች ልጅ ብትሞት ፌመሱ የገጠር ልጅ በ20 ደቂቃ ርቀት ላይ ነበር ያለው። አምጥተውም ቀርጻቴው እህታችሁ እናንተ ጋር የሞተችው ይሉትም ነበር። ገባ? ምንም ስልክ ይዘዋል ቀርጸው ይህች ሊሞተች ነው ነበር። ይሄ ሁሉ መረጃ ስሰማ አልሞተችም ብለህ አትወስንም አንተ እንደ ራስህ እንደ ሰውኛ? ምንም መረጃ ከሌለ ብዙ ሰዎች እየሞቱ ቅጠል አልብሰው ይኸው ሞታለች። እንዲያውም ጓደኛ ያላት እንኳን ጓደኛ ያላት መርዶ የሚያረዱት ጓደኛ ያላት ቀርታ ምንም ሰው የሌላት ቀርጸው በሶሻል ሚዲያ ይለቃሉ ወይም ቀርጸው ይይዛሉ አይደል? እች ልጅ እነ የገጠር ልጅ እና ሌሎቹ እንደ ቤተሰብ አድርገው ነው የያዙት። ቆይ የገጠር ልጅንም ሌሎቹንም እንደ ቤተሰቡ አድርገው ይዘዋል አይደለም? ለነዛ ሲባል ቀርጸው ያሳዩቸው ነበር። ውሸታቸውን ሙታለች ብለው የተናገሩት አልሞተችም ልጅቱ። ስለዚህ አንተም አልሞተችም ብለህ ወስነህ
የምትመጣበትና የምትለቀቅበትን መንገድ መፈለግ አይቻልም ወይ? እንደኔ ሀሳብን ይቻላል ካለች ይቻላል። ግን አንደኛ ሊጋውን አንድ ቀን ቅድም እየተናገርክ ነበር። የበሱም ስልክ እየተከታተልኩ ነው። ከሁለት ከሶስት አራት ያሉ ነው እንጂ ትክክለኛ መረጃ አላገኘንም እያልክ ነበረ። ትክክለኛ ሀናን እዚህ ቦታ ይቻታል ቪዲዮ አስቀዳ ቀን ተቀርጣ ቪዲዮ አለኝ እያለ ነበር። እንድሪስ ማን ያልከው? እንድሪስ የሆነ እንድሪስ የሚባል ሰውዬ ቪዲዮ አለኝ ብሏል ስትል እዛን ጊዜ ደውዬልሃለሁ። ይህ ቪዲዮ ካለ ዋስቀዳ ቪዲዮ ካለ የሀና ቪዲዮ ከወጣ እኔ በአንድ ቀን እዛ ቦታ ሄድኩኝም የእናንተንም ጨምረ የዓለም ሕዝብ ተረባርቦ ያች ልጅ በአንድ ሰዓት ውስጥ የማስለቀቅ ግዴታ አለብን። እኔ ስማኝ፣ እኔ ያልኩት ቆይ ያሉ ተቀረመበት። በቃ ግን ሰው ሀናን አይቻታለሁ የሚል ሰው ካለ በዚህ ቦታ ነች ቪዲዮ ካለ ከወጣ ከዛ በኋላ እናንተ አንድ ነገር ልንገር ይመች እኛም ሆነ ሌላም ሀኔን ጭረህ እንድታመጣ ማድረግ ጠፍቶን አይደለም። ገብቶሃል? ሀኔን ጭረህ እንድታመጣ የማድረግ ችሎታም አለን። ግን እኛ ይህ ሁሉ ከሚፈጠር አንተ ከነሱ ጋር ተግባብተህ ጓደኞች ናቸው ይሄ ነገር ለእኔ ችግር ነው ብለህ ተማጽነህም ሆነ ለምንህም ሆነ ልጅቱ እንድታመጣ ብለን ነው እስከዛሬ ጠበቅንህ። ገብቶሃል አይደለም? አሁን አንተም መረጃ አንጡ የምትል ከሆነ ሙታለች ብለህ እነሱ ጋር እያመንክ ነው ማለት ነው። ላለመሞቷ ማስረጃ ይሄ ሁሉ አንተም ቪዲዮ ቀርጹ ስትላቸው አለመቀርጻቸው የዛን ጊዜ አንቀርጥም ብለዋል። አሁን ለምን ሊቀርጥ ተነሳሱ? ባለፈው ቪዲዮ እኔ ቀርጻለዋል። የዛን ጊዜ ለምን ትኩስን አልቀረጸም? ቦታው አስቸጋሪ ከሆነ አሁንስ ለምን ነው ሂጄ ቀርጻለሁ አለው? የዛን ጊዜ ለምን አልቀረጸም? ይሄን ሳስበው ምን ማለት ነው? ልብሷን የሚገሉት አስክሬን ሞልቷል። ያንን አለባብሶ እንትን አድርጎ ቀርጾ ሊያመጣ ነው እንጂ ይሄ እውነተኛ ሟች ከሆነች የዛን ጊዜ አባቷም አንተም ቀርጽ ስትለው ለምን አልቀረጸም ነበር? ቦታው አስቸጋሪ ከሆነ ደግሞ አሁንስ ለምን ሄዶ ይቀርጻል? አስቸጋሪ ከሆነ ቦታ ያን ጊዜስ ምን ነበረ? አሁንስ ምን ሰላም አለና ነው? ስለዚህ ልጅቱ እኛ በሕይወት አለች ብለን ነው የምናምነው። እዚህም የገቡ ሽምግልና የመጡት ምንዴም የሸዋም የምትት ሀሳብ ካለ እንቀበላችሁ። አንተም የመጨረሻ ሀሳብህን ስጥ። የመጨረሻ ሀሳብ እኔ እኮ ልመናው ምን እንደሆነ አልገባኝም። ይሄ ልጅ ቆይ በእናትህ ቆይ ሀይሚ ቆይ ተረጋጋ። በእናትህ ቆይ ማለሳለስ አይደለም። ለምኑት ነው። ለምንድን ነው የምትለምኑት? አልሞተችም። እንዳታስወጣው በተራ የምጠይቁት ካለ ጥያቄያችሁን በተራ አንዳንድ ሳሪ ጀምር እስኪ የምጠይቁት። እሺ ሰያ አመሰግናለሁ። እሺ አባትየው ልጅቷን ቀርጻችሁ አምጡልኝ ወይም ደግሞ ከአካላቷ ውስጥ ያስቀመጥኩት የኔ ምልክት አለ ብለው ያሉት ለማን ነው? ይሰማል? ለኔ ነው ጥያቄው? አዎ ለማን ነው ያሉ? ለአንተ ነው ያሉት? ለእኔም ተክላይን አገናኝቻቸው ማለት ነው። ኦኬ ተክላይን አገናኝታቸው ለአንተና ለተክላይ አሉ። አንተ በምን እርግጠኛ ሆነህ ነው እሳቸው ያሉት አካሏን ቀርጻችሁ አምጡልኝ ወይም ደግሞ ከአካሏ ውስጥ ምልክት አምጥቻለሁ አሉ። አውጥታችሁ አምጡልኝ ሲሉ እኛ ይህንን ነገር አናደርግም አሉ። አናደርግም ሲሉ እነሱ አንተ ምንም ፎቶም ሳይኖርህ ምንም አይነት እርግጠኛ ሳትሆን እስቲል ሞታለሽ ብለህ የምታምነው በምንድን ነው? አብርሃም የሄዱት ልጆች ነበሩ 7 ከ8 በላይ እነሱም ሞታለች አሉኝ። እነ ተክላይም ሞታለች አሉኝ። በቃ በዚህ የተቀበልኩ። በምን መረጃ? አባትየው
ይመች። አሁን ጥሩ መጣ። ቆይ ይመች። ዘጠኞቹ አብራቸው የሄዱት ውስጥ ማን ናቸው? አንዱ የኔ እህቴ ልጅ ነው። እሺ ሁለተኛ አንዱ የገጠር ልጅ ነው። ጥሩ። የገጠር ልጅ ደግሞ እነሱ ስለነገሩን ነው እንጂ እነሱ ስለነገሩን ነው እንጂ እኛ አላየንም ብሏል እኮ የገጠር ልጅ። ሶስተኛው የጌታውን ወንድም ነው። ጥሩ። ወደ አሁንቶ የገጠር ልጅ እኮ አሁን እነሱ ሙታለይ ብለው ስለነገሩን ነው እንጂ እኛ ስትሞት በአይናችን አላየንም። ገመዱን ወጣ መንገድ ላይ አልፈናት ነው የሄድነው። ትመጣለች እያልን ስንጠብቅ ወደ 4 ሰዓት ገዳማ ሞተች ብለው መጥተው ሞታለች አያሉን እንጂ ስትሞት አላየንም ብለዋል። ስለዚህ እነዚህ 8 ለሊት ፈርሻ ሲደርስ እሱም የእህቴም ልጅ የጌታውን ወንድም ሞታለች ለምን አሉኝ ካላዩ ጥሩ። አይዋ ስለዚህ የገጠርም ልጅ ሌሎቹም ሙታለች ብለዋል። ሶስቱንም አራቱንም አለ የሚባል ልጅ አሉ። የማታቸውን አራቱንም አናግራቸው አሁ ያናም ነገር የሆነ ሞተች ሳያ አለች አሉ እነሱ አሉ እንጂ ከነሱ ምን መረጃ ጠየቃቸው አሉ? አይታችኋል ወይ? በምንድን ነው ሀና የሞተች ብለህ ጠየቅ? አንተ ጠየቅ? በምን አረጋገጥ? ከነሱ ሞተች ብለህ አልካቸው? በምን አረጋገጥ? ከነሱ አሁን ሚዲያ ላይ ተለያይተን 20 ደቂቃ 40 ደቂቃ የሚለውን ነገር ሚዲያ ላይ ሰማሁ እንጂ ማለት ነው። ሀና ተጓዘች፣ ደከመች። ገና ከሳቢያ ጀምሮ ሳቢያን ልፍ ስትል ገና 1 ሰዓት 2 ሰዓት መንገድ ስትጓዝ ነው ድካሙ የጀመረው። እያዘገምን እያዘምን ሄዱ። ገመዱ መውጫው ላይ ደከመችብን። ከዛ በኋላ በቃ አልሆነም፣ ሞተች። ፈርሻ ሲደርሱ ስልካቸው ሲሰራ 3ቱም 4ቱም ሞተች አሉኝ። እሱም ሞተች አለኝ። አሁን እየተቀበልኩ በምን አምሳያ እኛ አልፈናት ሂደን መጥተው ሙታለች አሉን አይደለም ያሉት። ስትሞት አይተናታል ነው አሉት። አይተናታል አላየናትም አላሉኝ። ሀና ሞተች እያሉ ነው። እንደው ሀና ሞተች ስላቸው አሁን ሞተች። እንግዲህ ምን ይደረጋል? በቃ በምን ሞተች? በምን የተቀበረች? ምን አራቱ ምን አይነት ማስረጃ ሰጡ? 4 ልጆች ጠየቅ፣ 4ቱም ሞተች አሉ። ምን አይነት ማስረጃ ሰጥተውህ ነው? ከይቅርታ ጋር አሁን ለምሳሌ 4 ሰው ለአንተ ሀና ሞተች አለ፣ ወንድም፣ ያክስት ልጅ፣ ዋቴቨር ምንድን ነው መረጃ? ከዛን አልፎ ተርፎ አብሯት ሄዱ። ምንድን ነው ማስረጃቸው? ምንድን ነው? ከዛን አልፎ ተርፎ ደግሞ አባትየው እኔ አካሏ ላይ የቀበርኩት ነገር አለ ቪዲዮ አምጡልኝ ብለው እንደዛ ሲሆኑ አንተ ለምንድን ነው ቪዲዮ ቀርቶ እንኳ አባትየው ትክክል ነው መረጃ ይፈልጋሉ፣ በቃ ችግር የለም 1 ቀን ወይ ደግሞ ከዚህ ወጥተው ፎቶ ብሰጣቸው ሊያምኑ ይችላሉ ብለህ ለምንድን ነው ፎቶስ ያላስመጣኸው? ለምንድን ነው ሞታለች ብለህ ያመንከው ያለምንም መረጃ? ከሄዱት በላይ ሰዎች ከሱ በላይ መረጃ ምን መረጃ አላቸው? ምንድን ነው መረጃቸው? እነሱ ለሞቱ አላየንም። ካላወቅ ለምን ታምናለህ? ካላወቅ እንዴት አመንክ? አንተ አምነህ ሌላ ሰው እንዴት ታሳምናለህ? አንተ ራስህ ሞኝ ነህ፣ ጅል ነህ። እመን። ሌላ ሰው ለምን ታሳምናለህ? ያለ መረጃ ያለ ማስረጃ። የገጠር ልጅ ያለው ደግሞ ይሄ ይመችና ጌታውን ነገሩኝ ነው ያለው። ጌታውን በሞተዋን ነገሩ። አንድ ጊዜ ማይም እንደዛ አይደለም። እቆይ የገጠር ልጅ ያለው ወጥቶ እኛን የ20 ደቂቃ መንገድ ወሰዱንና ሀኒ ደክሟት አረፈች። 2ቶቹ ደላላዎች ከእሷ ጋር ቀሩ። እኛን የ20 ደቂቃ መንገድ ወሰዱንና አስቀመጡን። እነዛም አብረውን የነበሩ ደላላዎች ተመለሱ። እኛ እሷን ስንጠብቅ ከ4 ሰዓት በላይ ቆየን። በኋላ መጥተው ሀኒ ሙታለች አሉን እንጂ ስትሞት በአይናችን አላየንም ነው ያሉት። ሁላቸውም በአንድ ላይ በሰጡት መግለጫ። ይህም መግለጫ ታዲያ አንተ ምን ተሰማ? መጀመሪያ ሞተች ሲሉ ቀበራችኋት ወይ
የት ነው የሞተችው? መሪዎቹ ናቸው የቀበሯት ብለውኛል። ስለ ቀብሩ መሪዎቹ ናቸው የቀበሯት ነው ያሉ። መሪዎቹ ሲቀብሯት አይተዋል። እሺ ሌላ ጥያቄ ካለ ጠይቁት። እኔ ጨርሻለሁ። ሚኪ ጠይቀው። ሁላችሁ ሚዩት አድርጉ። አንዴ አንድ ነገር በጣም ለምንድን ነው እኔ ጥያቄ አለኝ። እሺ አንድ ጊዜ ጥያቄ አለኝ። የእኔ ጥያቄ ምን አለ መሰላችሁ? አሁን በዚህ እህታችን ላይ በደንብ የተጨረበረ ነገር አለ። አንደኛ የገጠር ልጅ፣ ሁለት የነገሩን ከኛ ኋላ የነበሩ ሰዎች ደክማለች ብሎ አስቀራት የተባለው ጌታውን የሚባለው እንግዲህ ያጎት ልጅ ነው፣ ለገጠር ልጅ ማለት ነው። ስለዚህ ማንና ማን ናቸው ተብሎ ሲጠየቅ እንትና ይመች የሚባለውና ጌታውን የሚባሉት ናቸው ብሎ ነው መጨረሻ ላይ የገጠር ልጅ ምላሽ የሰጠ። ሪከርድ እኮ አለ፣ እያዳምጥ ነው። አሁን ይህ ወንድማችን ደግሞ ስለምኑ ጉዳይ ቆይ እስቲ በደንብ አብራራ። ስለምኑ ጉዳይ ነው? ስለ ሀኒ መሞት ነው። ስለ ሀኒ መሞት መረጃ አንድ ዜ ማን ሀይሚ አልገባም ነገሩ። እሺ ቆይ እንጠይቃ። ሀይሚ ይኸውልህ ይመችና ጌትነት እዚህ ጅዳ ናቸው አሉት። እዛ ሞተችበት የሉም። ገባ አይደለ? ይህን ግልጽ የሚያደርግላችሁ ነገር ልንገራችሁ። የገጠር ልጅ ያለው ግን በቀጥታ ይመች የሚባለውና ጌታውን የሚባለው ከተክላይ ጠይቀው መሞቷን ነግረውናል እኮ ነው ያለ። እንደዛ እኮ ነው ያለ። አይደለም ቆይማ ሰይድ የገጠር ልጅ አይነት ንግግሮች ባይዘው ወይ በኋላ በክርክር የሚቀርቡ ነገሮች ናቸው። መጀመሪያ እየጻፍን ከንግግሮች አንጻር ነጥብ የያዝናቸው ነጥቦች ስላሉ እነዛ ነጥቦችን መጠየቅ ፈልጋለሁ እኔም። ኦኬ ሳይጠፉኝ ማለት ነው። በመጀመሪያ ደረጃ አንዴ ከሰማችሁን ማለት ነው። አንዴ ንግባ። አንድ ድስጡንና እኛም ግልጽ እናድርግላል። ለእናንተም እኮ ግልጽ ይሆንላችኋል። አሁን እሱም ለማብራራት አለበት። በምን ዙሪያ ነው እሺ ግልጽ የምታደርገው? በዚሁ አሁን ይኸውልህ ቀበረች ተቀበረ በሚለው ዙሪያ እኛ ልናብራላችሁ። ኦኬ እዛ ቦታ ላይ የነበራችሁ ናችሁ እናንተ? አይደለንም። እኛ ሙያችንን ተክላይንም ይመችንም ሁሉንም መሪዎቹንም ደባልቀን ግልጽ የሆነ ነገር እኛ ተነጋግረን የምናውቀውን ነገር እናስረዳችሁ። እሺ ቀጥልሽ። ድንበር ላይ የመጨረሻው መርከዝ ጋር ሲደርሱ በገመድ የሚወጣል አሉ። እኔ ቦታውን አላውቀውም። በዛኛው ቁጥር ደውል፣ በዛኛው ቁጥር በዋትሳፕ ደውል። እሷን ቀድመው አወጧት። በገመድ የሚወጣውን ነው የሚሉት ሀኒን። ከዛ በኋላ ወንዶቹ ወጡ። ሲወጡ እሷ ደክሟት ተቀምጣ አገኟት። በገመድ ከሚወጣው ቀጥሎ የመጨረሻ መርከዝ 3 መርከዝ ያለበት ሮጦ የሚታለፍ አለ። እዚያ ላይ ሊያሳልፋት የሚችል ሰው አልነበር። እሷም ደክማለች። ሁለቱ መሪ አብሯት ተቀመጡ። ወንዶቹ እየሮጡ ሄደው ተራራውን አልፈው ተቀመጡ አለ ተክላይ። ከዛ እኔ ጋር ደውሉ አለ ተክላይ። እችል የታመመች ሲሉኝ እሱ ጋር እስከሚሻላ ተቀመጡና ይዛችሁ ሂዱ ስላቸው እነሱ ደግሞ በህይወታችን ፈረድክብ ነው ይሄ ቦታ ታውቀው የለም ያሉኛል መሪዎቹ ማለት ነው። እንዴት የሚሆን እሱ ጋር ጠብቁ፣ ዞር በውና ወይ ጠብቋት፣ ሲሻላት ይዛችሁ ውጡ አልኳቸው አለ። ብዙ ሰዓት ጠበቁ፣ 4 ሰዓት 5 ሰዓት አለ። በመጨረሻ ላይ አለቅ ሲላት ላይተር አምጡልኝ ብለው ወንዶቹ ጋር ያሉትን መሪዎች ላይተር አምጥተውላት ቀርቶ ምናምን ሊያጨሱላት ህይወቷ አለፈ ያን ጊዜ አለ። ከዛ በኋላ እዚያው የበረሃ አቀባበል ቀብረዋት ሄዱ። ሄደውም ልጆቹን ወንዶቹን መንገድ ካስጀመሩ በኋላ መንገድ እንዳይደናገጡ ብለው እዚያው አልነገሯቸውም። መንገድ ተጀመሩ በኋላ ማነው የቅርብ ዘመድ ብሎ አረዷቸው ለወንዶቹ ነው የሚለው እና ተክላይም አላየም ይመችም የነገሩትን የሚያውቀው። እሺ መልካም ድረስ ካላችሁ ጠይቁት። ይመችንም ብሬክስ አንዴ ደግሞ እኔ ልጨምር። እሺ ጨምር። እኛ አሁን የመጣ ነው እነሱንም ስንጠይቅ የነበረው እንደ ህዝብ ሆነን ነው፣ ከማንም ወገን አይደለንም። እኛም የራሳችንን ግምት አስቀምጠን ጠይቀናል። በገመድ የሚወጣውን ቀድማን የወጣቸው ከወጣች በኋላ መጡ ነገጠር ልጅ ምናምን፣ ሌሎቹ ያው ስማቸውን ስለማላውቀው ነው ይቅርታ፣ እሱን ብቻ የጠቀስኩት። ከዚያ እነሱ ሂዱ አለፉና ሄዱ እነሱ ማለት ነው። ሁለቱ ቀሩ።
ሁለቱ የቀሩበት ቦታ ላይ አስፈሪ ቦታ ነች አሉ። ያቺ ቦታ ከዚያ እዚያች ቦታ ላይ ነው ሞተችብን ያሉት ሰዎቹ። ያቺ ቦታ ደግሞ ልጆቹ መሪዎቹ ሄደው ላይተር ይዘው